ተረጋጊ፣ ቀስ በይ። በዚህ ደረጃ እንድትጣይ የፈለገበት ምክንያት ምንድን ነው? አላውቅም። እኔ አሁን ማንነቱ በቃ እንዲህ እየተወዛገብኩ ነው ያለሁት። መጣ ቀን ከሰውየው ጋር ይዘውኝ ሄዱ፣ አንጠልጥለውኝ ይዘውኝ ሄዱ። ከዛ በኋላ እንዳየኸው እዛ ቤት ነው ያስቀመጡ ሲለን ማለት ነው። ለአንቺ ብዬ ፋይል ምናምን እዚህ ጋር የህግ አካል የማላስገባው ለፋይል ብዬ ነው። ይገባሻል? ለፋይል ብዬ ነው። ሄለን ምንም ክብሬን እያሳጣሽ ተረጋጊ። ማውራት ያለብን ነገር እናወራለን። ሄለን ችግር የለውም። ማውራት ያለብን ነገር እንዴት ትመታታለህ? አይደለም ከዚህ በፊት የሚያደርኩት ነገር ነው። ግን ሁሌ ማዜ ሄሉ ላይፍ ላይ ሁሌ እንደዚህ ነገር ሁሌ አዲስ ነገር ምናምን ሁሌ የሆነ ቃል ነበር። በቃ ላይፍን አላቅም የሆነ ሚዲያ ላይ ስታወጣ በጣም ብዙ አይተህ ከሆነ ሚዲያ ላይ ያሉ ሰዎች ብዙ ጊዜ ፈተና ይበዛል ከኖርማል ሰው ይልቅ። የኛም በእርግጥ ወይ ስለማይቀረጽ ይሁን ምን ይሁን እንጂ አላቅም ብቻ የእሷ በጣም የብዙ ሰው የሶሻል ሚዲያ ላይ እና ፈተና በቃ በዚህ መንገድ ነው። ለማንኛውም እዚህ ጋር ምንም ቦታውም ደስ አይልም። ወደዛ ሂደን ማውራት እስኪ ማለት ወደዛ ሂደን እናውራ። ሄሉ ላይ በጣም ጨንቀኛል ማለት በቃ የተፈጠሩት ነገሮች ታውቃቸዋለህ ማለት በቃ ለሄሉ ያ ፊሊንግ ቢኖረኝም ባይኖረኝም ራሱ ያው ያለው ነገር ምናምን በቃ እኔ በጣም ውስጥ የረብሽ እኔ የተካሄደ እንዳለ ግራ ገባኝ። ልጁ ማን ነው? ማንነቱ ምንድን ነው? አላማው ምንድን ነው? ታስታውሳለህ ምን ብሎ እንዳስወጣን ከቤት። ከዚህ በኋላ ሄሉ የኔ ነች፣ የኔ ሚስት ነች። በቃ ማናችሁንም አብሬያችሁ እንዳላያችሁ አንተ ስታደርግ የነበረው ነገር አይቻለሁ ምናምን ነገር ነው እያለኝ የነበረው እና በቃ እኔ በጣም ፋይል እውነት አንቺ ተገደሽ እንደሆነ ይታወቃል። ሰው ፋይሉን ብትናገሪ ይፋ ብታደርጊ ለራስሽም ለህግም ብታቀርቢ ልጁ እንትን ይላል። ልጁን አሳልፈሽ ላለመስጠት ፈልገሽ ከሆነ ወደሽ አይደለም። ይሄን ነገር ምንም አይነት ነገር ፋይል ቢወጣብሽ ወደሽ አይደለም ያደረግሽው፣ ተገደሽ ነው። ሶ በህግ ደግሞ ከተያዘ ይሄ ፋይል እሱ ራሱ ይጠየቃል። ያለ ፍቃድሽ ነው ተናቴ ተጣልቻለሁ ያደረገሽ፣ ያለ ፍቃድሽ ነው ቪዲዮ ማንስቶሽ ቀርጾሽ ከሆነ ራቁትሽን ያለ ፍቃድሽ ነው። ሰው ከህግ የሚያልፍ የለም። አውቀሽ ልጁን እኔ ኢቨን ራሱ ኮሜንታተሮች እየነገሩሽ ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የመታገስ ቤተሰቦች አላችሁ ወይ? እንዴት ናችሁ? ያለው እግዚአብሔር ይመስገን ያለው ሰላም ነው። ሰላማችሁ ይብዛ እያልኩኝ ውድ ቤተሰቦች ላይክ ሰብስክራይብ የምታደርጉኝ ጋር አመሰግናለሁ። አሁንም ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት ነው። ዛሬ እንግዲህ በሄሉ በቀጮ ነው የመጣሁት ማለት ነው። ሄሉ እንግዲህ እያስፈራራኝ ያለው በእርግጥ ቢላ ምናምን መያዙ ያስፈራል፣ አያስፈራም አይደለም። ግን ደግሞ ፋይል የሚያዘባችሁ ናቲንም እንድትው ያለ ፈቃዷ ነው ያደረጋት አይደል? አሁን እና ልዑል ጋር እያለች ለምን ለህግ አልሰጡትም? በቃ ፋይልም መውጣት አይችልም። ለህግ አሳልፎ ከሰጡ ያለ ፍላጎቷ ነው የተቀረጸችው። ቪዲዮም ከሆነ ከናቲ ጋር መለያየቷንም ያለ ፍላጎቷ ነው። እሱ የምታውቀው ሰው ነው። እሱ ያለ ፍላጎቷ ስለሆነ ማንም እንትን የሚል የለም። ከህግ የሚያመልጥ ነገር የለም። ሲቀጥል የሆነ ነገር ካረጋትም እሱ ነው እንጂ የሚጠየቅበት እኮ እሷ አትጠየቅበትም። ያለ ፍላጎቷ ነው። የሆነም ቪዲዮ አንስቷት ከሆነ ምናምን እንደውም እሱን የበለጠው ወንጀል ውስጥ የሚከተው እሱን ነው ብዬ ነው የማስበው። ሌላ እንትን የሚል ነገር የለውም። ሌላው ሲቀጥል እንዳያችሁት ልዑል ከአንድም ሁለቴ እየተመታላን ነው። ወንድሞቿ ራሱ ለምን እኔ ዝጋ በጣም እንትን ያልገላገ ሄሉ የእውነት ልጁ አላወቅኩትም ማለት አትችይም። የሆነ ነገር እየተፈጠረ ዝጋ እንትን ማዘርሽ ራሱ እንደዛ ቢላ ይዞ ሲያስፈራራ ማዘርሽ ራሱ ዝም ብሎ ቁጭ አይልም። ሌላው ሲቀጥል ደግሞ አንድ እህቱ ነሽ፣ ቪዲዮ ያሉ ሁሉን ነገር ያሉ እና ይሄ ወንድምሽ ዝም ብሎ አይሽም። ምንም ነገር መሸወድ አችሉም።
በነገራችን ላይ ማለት ነው። ግን እውነት ከሆነ ግን ከህግ የሚያመልጥ ነገር የለም። ያለ ፍላጎት ከእናት ጋር ተለያይቻለሁ እንድትያረገሽ ከሆነ ድራማ እየሰራችሁ ነው። ስራ አይደል ይሄ ዶላር የዶላር ነፍስ ይማር ያለማለ እውነታችሁን እኮ ነው። ይሄ ዶላር ምንም እንትን የሚያስብለው ነገር የለም። በነገራችን ላይ አንድ ምስጢር ልንገራችሁ። ሄሉ አሁን ብር ያስፈልጋታል በጣም ማለት ነው። እና ቻናሏ ደግሞ አሁን በጣም ቀዝቅዟል። ብር ያስፈልጋታል ያልኳችሁ ለምንድን ነው? ቲክቶክ ላይ ያጋራችው ነገር አለና ቲክቶክ ላይ ያጋራችው ነገር ስላለ እንደዛ ነው ብዬ ነው። እንትን ደም ምናምን እየፈሰሳት አይደለም ወይ ብዙዎቻችሁ ምናምን እንደዛ እያላችሁ ነው። የሆነ ቢንቶ የሚባል በአረበኛ ምናምን በኛ አላውቀውም እሱን ጠጥታ ነው ምናምን እያሉ ነው። እና ሚስጥር አውጣሻት ወይ እንደዛ ነው ይመስለኝ። ለምን ከህግ የሚያልፍ የለም። ኢቨን እንትና ይቺ ማናት አክስቷ ማናት እንትና ሰላም አይታ ሄዳለች አይደል እንዴ? ሰላም ህግ ብታመጣ እኮ የታገተችበትን አይታ ሄዳለች። እሱ ህግ ታመጣ ነበር። ወንድሟም የታገተችበትን በቪዲዮ አይቷል። ሰላም ጋር ሄዶ አሳየን ይል ነበር። ምን ላችሁ ነው ውድ ተመልካቾቼ፣ ውድ ቤተሰቦቼ፣ አንዳንዴ ግን ማለት ነው እንደዚህ እየሆነ ብዙ የሚጨነቅ ሰው አለ። ግን በኮሜንት ላይ አይቼ ብዙ የተጨነቀ ሰው አለ። የምር ሪል ቢሆን ኖሮ ሰላም ራሱ የዛን ዕለት ሄዳ ለህግ ፖሊስ ይዘው ሄደው ያሉበት እንዴት ነው አሳድሮ በመነገታው እንደለቀቃት አስመስለው ማለት ነው። ውድ ቤተሰቦቼ እነ ሰላምና እንትና ልዑል ዝም የሚሉት ህግ ለፋይሉ ብዬ ነው። ህግ እንትን የሚለው ህግ እንደውም ፋይል ከያዘባት የሆነ እውነት ከሆነ ፋይል ከያዘባት ለህግ ቢቀርብ እንደውም ያሳስረዋል። በጣም ብዙ ወንጀል ነው እንትን የሚያስብለው ያስጠይቀዋል ማለት ነው። እና ምን ልላችሁ ነው ውድ ቤተሰቦቼ፣ ልዑልን መተውታል። እውነትም ነው ሊሆን ይችላል ብዬ ነው የማስበው። ግን እዚህ ጋር ምንድን ነው ታውቃላችሁ? እኔ ልጁ ማንነቱ በቃ ይሄ ልጁ መጀመሪያ ላይ ይሄ ልጁ ነው ብለው ነበር። ይሄ ልጁ ግን አይደለም። ልጁ እንደነገርኳችሁ ነው። ከአንዴም ሁለት ቪዲዮም እንትን ሰርቼላችኋለሁ። ራሷ ናቲን አስቀናለሁ ብላ ያመጣችው ልጅ ነው እንደዚህ እያደረገ ያለው። በነገራችን ላይ በዛን ጊዜም ከናቲ ጋር ባለ ጊዜ አመላለሱ ለናቲ እንደዛ ሲያደርግ ምናምን ነገር ደስ አላለኝም ነበር እና ደግሞ ማለት ነው እውነት እየወደዳት ከናቲን ትለይ ከሆነ የሚፈልገው እንደዚህ ተሸፍኖ እስከ መቼ ነው? ያለ ፍላጎቷ እሷ ሳትወደው የራሱ ማድረግ አይችልም። የምሬን ትነግራችሁ ማለት ነው። አንድ ሰው ያለ ፍላጎቱ የምትወደውን ሰው አስትቶ ማንም ከሱ ጋር እንድትቀጥል ማድረግ አይችልምም፣ አይሆንም። የሚሆን ነገር አይደለም። ሌላ ሲቀጥል ደግሞ ሙሉ ቀን ቁጭ ሲል እኮ ኢቭን ራሱ ማለት ነው ሲያወራ ድምፁ ያስታውቃል። ልብሱ አይደለም ድምፁ፣ ልብሱ ፊቱ ራሱ እዚህ ጋር ቅንድቡ ምናምን አይታችሁ ከሆነ በደንብ ነው የሚያስታውቀው። ምንም የሆነ ቢሸፋፎንም ልጁ ያስታውቃል። ቁመቱ በቃ ሁሉ ነገሩ ማለት ነው። እሷ ላታስተውል ትችላለች እንዴ? ስልኳን አልነጠቃትም። ቪዲዮ ኮሜንታተር ለዚህ ጊዜ ኮሜንታተሮችዬ ማለት ነው እግዚአብሔር ይስጣችሁ። ብዙ ነገር ታያላችሁ። ግማሾቻችሁ ይነቃችኋላችሁ፣ ግማሾቻችሁ ደግሞ እንትን አላላችሁም። ያው ብር ስለሆነ ሄሉ ደግሞ ታውቃላችሁ ለቤተሰቦቿ ራሷን እንትን ብላ ትሰጣለች። በጣም ጎበዝ ልጅ ናት እና በዛ አደንቃታለሁ። ግን ደግሞ በጣም እሷን የሚወዳት እና እንትን የሚላት ሰው እየተከታተለ በጣም እየተጨነቀም ሰው አለ። በነገራችን ላይ ብዙ ሰው የተጨነቀ ሰው አለ እና ምልላችሁ ነው ውድ ቤተሰቦቼ። እኔ ትንሽ ግር እንትን ያለኝ ድምፁ ግር የማውቀውን ሰው እየመሰለኝ ነው ምናምን አለች። በደንብ ነው ኮሜንት ታነበብሽ። በወንድሟን ማዘሯ እስካሁን ቁጭ አይሉም። እንደዚህ አይነት ቪላ አርፋችሁ ቁጭ ብሉ ተብሎ እንትን ብሎ ማዘሯ ቶሎ ብለው ነው የሚመጡት። ምክንያቱም እያንዳንዱ ማዘሯ ይከታተላሉ ቪዲዮ ምናምን ሁሉን ነገር ያሉ እና ወንድሟ እዛ ራሱ ቁጭ ብሎ ያለችበትን ሲያውቅ እንትን ብሎ ዝም ብሎ ቁጭ ብሎ አያያትም ወንድሟ ራሱ ማለት ነው እውነት ለመናገር እና ለማንኛውም ውድ ቤተሰቦቼ እኔ የመሰለኝን ነው የምናገረው። ምክንያቱም ልጁ የሚታወቅ ልጅ ነው። ልብሱ ራሱ ያስታውቃል። ይሄ እንትን የሚያባል ነገር የለውም። ልዑል ደግሞ ከአንዴም ሁለት ህይወቴን እየተፈታተች። በነገራችን ላይ አንድ ነገር የምነግራት ሴት ልጅ ሆናችሁ በጨለማ መጥቶ ክፈች እኔ ነኝ ሲላችሁ ማንነቱን ሳታው መተው ወሰዱኝ በር እንዴት ትከፍታላችሁ? አንድ ይሄ ነገር እኔ አልተዋጠኝም እና ለማንኛውም ውድ ቤተሰቦች እንደመሰላቸው ይበሉ ቢሉ ችግር የለውም። እኔ የኔ ሀሳብ
ልጁ በደንብ የሚታወቅ ነው እና እንደዛ ነው ብለው ውድ ቤተሰቦች፣ እስኪ እናንተ ሀሳብ አስተያየታችሁ ካላችሁ በኮሜንት አስቀምጡ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዝት ትርፍ ይበል። ውድ ቤተሰብ ወዳችኋለሁ።